ክልሉ ከተመሰረተበት ማግስት ጀምሮ ሲንከባለሉ የመጡ የልማትና የመልካም አስተዳደር ጥያቄዎችን በተገቢው መልኩ መመለስ መቻሉን በመድረኩ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። በሰራናቸው ስራዎች በየዓመቱ አዳጋ ይሁኑ በየዓመቱ እየተሻሻሉ የመጡ ውጤቶችን እያስመዘገብን የመጣንበት ጊዜ ነው። በተለይ ከፖለቲካ ስራችንና ከመልካም አስተዳደር ጉዳዮቻችን አኳያ የተረጋጋ የፖለቲካ አካባቢ ለመፍጠር እንደዚሁም ደግሞ ክልላዊ አብሮነትና አንድነትን በማጠናከር ለሀገረ መንግስት ግንባታ አስተዋጽኦ ማበርከት አለብን እንደ ክልል ብለን በያዝናቸው ስራዎች በአንድ በኩል የተረጋጋ የፖለቲካ አካባቢ በሁሉም የክልላችን አካባቢዎች በመፍጠር በሌላ በኩል የተለያዩ ከማህበረሰቡ የሚነሱ የመልካም አስተዳደር ጥያቄዎችን እንደ አቅማችን በክልልም በታችኛው አስተዳደር እርከን ድጋፍም እየፈታን የመጣንበት ጊዜያት ነበሩ። የተደራጀ ድጋፍና ክትትል በማድረግ የህብረተሰቡን ተጠቃሚነት ማረጋገጥ ከመቻሉም በላይ ቀልጣፋ መንግስታዊ አገልግሎት ማድረስ ስለመቻሉም ዶክተር ኢንጂነር ነጋሽ ተናግረዋል። በመሰረተ ልማት ዘርፎች ላይ ያየነው ውጤት በጣም አመርቂ ነው። በጥቅሉ ኢኮኖሚ ዘርፍ፣ ማህበራዊ ዘርፍ፣ መሰረተ ልማት ዘርፍ ብለን ብንገመግም በመሰረተ ልማት ዘርፎች ላይ በመንገድና ድልድይ ዘርፎች ላይ ያየነው ውጤት በርካታ ፕሮጀክቶችን ጀምረን አስመርቀናል። በንጹህ መጠጥ ውሃ ፕሮጀክቶች ላይ በርካቶቹን አስመርቀናል። እንደዚሁም የጤና ተቋማት የመጀመሪያ ደረጃ ሆስፒታሎች እንደዚሁ አንዳንድ ቦታ ላይ የማስፋፊያና ማሻሻያ ስራዎች በሚሰሩባቸው ላይ አብዛኛዎቹን እንደዚሁ አጠናቀን ወደ ስራ ማስገባት ችለናል። በመስኖም እንደዚሁ የግብርናውን ዘርፍ በማዘመን ከፍተኛ ምርት መሰብሰብ ትኩረት የተሰጠበት ነበር ያሉት ርዕሰ መስተዳደሩ በዚህም በአትክልትና ፍራፍሬ በሻይ ልማትም ጥሩ ውጤት ተመዝግቧል። በግብርናም በተለይ የሚታረሱ መሬትን ማሳ በቁጥር አሳድገናል። በዚህ በጀት ዓመት ብቻም ከሚታረሰው አጠቃላይ መሬት ከ6 እስከ 7% የማሳደግ እድል አግኝተናል። በዛም ምርትና ምርታማነትን ማሳደግ፣ የግብዓት አጠቃቀምን ማሻሻል፣ ሜካናይዜሽን ለማስፋፋት አሁንም ብዙ ስራ የሚጠብቅ ቢሆንም ትኩረት ተሰጥቶ ተሰርቷል። በአትክልትና ፍራፍሬ፣ በቡና፣ በሻይ ልማት ከ2 ሚሊዮን ችግኝ በላይ የሻይ ልማት በዚህ ዓመት አሰናርተን እየተተከለ ነው። በከፊል ሌሎቹ ለተከላ አሁን ለክረምቱ ተከላ ዝግጁ ተደርገዋል። ይሄ በተለያዩ ፕሮግራሞችና ፕሮጀክቶች ከታችኛው መዋቅር ጋር በመተባበር የተሰራ ስራ ነው። በቡና አቅርቦትም በዚህ ዓመት የተሻለ ቡና ወደ ማዕከላዊ ገበያ ማቅረብ ችለናል። ከ61,000 ሜትሪክ ቶን በላይ ቡና ወደ ማዕከላዊ ገበያ ቀርቧል። በወርቅ አቅርቦትም ከ348 ኪሎ ግራም በላይ ወርቅ በዚህ ዓመት ምናልባት ያለፉትን 5 ዓመታት እድገትን ስናየው በእጅጉ እያደገ ከፍ ያለ ምርት ወደ ብሔራዊ ባንክ ማስገባት ችለናል። የክልሉን የውስጥ ገቢ ለማሳደግ በተደረገው ሰፊ ርብርብም ከ18 ቢሊዮን ብር በላይ መሰብሰብ መቻሉም ትልቅ ምርታ ነው ብለዋል። ስራዎቻችን ባለፉት 5 ዓመታት ከመጣንበት መንገድ አኳያ ሲታይ የተሻለና ማህበረሰባችን ወይም ህዝባችን የሚጠይቀውን የሚፈልገውን የልማት ጥያቄ መመለስ በሚያስችል መንገድ ላይ እንዳለን የሚጠቁም ነው። እነዚህ ስራዎችን መሰረት አድርገን ወይም እርሾ አድርገን ቀጣይ በሚሰሩ ስራዎች በአዲሱ በጀት ዓመትም አጠናክረን ከቀጠልን በአጭር ጊዜ ውስጥ መሰረታዊ የሆኑ ለውጦችን ማምጣት የሚቻል መሆኑን በዚያ አጋጣሚ ለማስታወስ እወዳለሁ።